ታላቅ መንፈሳዊ ጥሪ ተጠርቼ ወደ ሐራ መካነ ሕይወት አቡነ ገብረ መንፈስ ቅዱስ አንድነት ገዳም እየሄድን ነው። ወደ ገዳሙ አብረን እንሂድ። ለእይታ ለተወድሶ ከንቱ ፈልገነው አይደለም። በደንብ ወገኖቻችንና መሰሎቻችን ምእመናት በበረቁም በቅርብም ያላችሁ የኛ ስራ ይህ አልነበረም። እድሉ ስላልገጠመን እንጂ አባቶቻችን ስራ አባቶቻችን አዳራ እንዲህ አልነበረም። ጸጋው ስላልተሰጠን ከጊዜው አኳያ የግድ ያለው እንደ ምስክርነት ለልጆቻችን፣ ለምእመናን፣ ለአባቶቻችን፣ ለሚመለከታችሁ አካላት በሙሉ ለማሳሰብ ያህል እንጂ እኛ በዚህ ምክንያት ጥቅም ፈልገን ልንበላ ልንጠጣ አይደለም። እና ይህንን ካያችሁ በኋላ አደራው የእናንተ ነው የሚሆነው። አደራችን እኛ የቤተ ክርስቲያን ጉዳይ ስለሆነ የአገልግሎትም ሆነ የእምነትም ጉዳይ የቤተ ክርስቲያኗም ጉዳይ የሀገርም ጉዳይ የሕዝብም ጉዳይ በዝርዝር ባንዘረዝረው ሁላችን ስለምናውቀው አቅም ያላችሁ በዚህ ጊዜ ነው እንግዲህ ክርስቲያን መሆንም በዚህ ጊዜ ነው። መሪ መሆንም በዚህ ጊዜ ነው። ስራ መስራት በዚህ ጊዜ ነው። ትንሽ እግዚአብሔር አነሰ ብሎ ቀረቢያው ቤተክርስቲያኑ ለስራ ተጀምሮ አላለቀም። ያላለቀበት ምክንያት ያው አቅም እጥረት፣ የጊዜው ችግር፣ የሰላምን ጉዳይ ሁላችን እንደምናውቀው ስላለ ነው። አሁን የመቃረቢያ አካባቢ ዙሪያውን እናያለን። እሱ ካየን በኋላ ደግሞ ወደ ውስጥ እንገባለን። ተከታተሉን። ይህ አሁን ደረጃ ነው። የቤተ ክርስቲያኑ አውደ ምሕረት ወይ ደግሞ የጉባኤ የመድረክ ቦታ ነው። ዙሪያው አፈር ተሞልቶ በድንጋይ በአርማታ መሞላት ነበረበት። አቅም ስለሌለ ጊዜው ስላልተመቸ ከአቅም ጥረት የተነሳ ያው ብሎኬቶች ለቤተ መቅደስ ተብለው የመጡ አፈር ሞልተን ነው እችን መድረኳ ናት። ይሄ ደግሞ በውሃነቱ ከላይ በ5 ኪሎ ሜትር ተስቦ የመጣ የውሃ መጠራቀሚያም ነው። ለጊዜውም እንደውም እንደ ሙከራ አሳ እርባታም ጀምረንበታል። ያው ትንሽ አሳዎችም የተወሰኑ የሙከራ ራሱን የመቻል ከልመና ለማውጣት ምእመናን ከማስቸገር ለማለት በተለያዩ ባለሙያዎች የተሞከረ የውሃ ጋን ማጠራቀሚያና እንዲሁም ደግሞ የአሳ እርባታ ተብሎ ነበር። ግን የተሰራው ይሄ በብረት ነበር መሰራት የነበረበት። የተሰራው በግንባታ ብቻ ስለሆነ ይኸው ነቅቶ ይታያል። ወደ 5-6 ቦታዎች ይኸው ነቅተዋል። እዛ ከችግር አንጻር እኛ ዝም ብለን በግንባታ የሰራ ነው፣ በድንጋይ ብቻ እና በሲሚንቶ ነው። ግን ውሃ ከባድ ነው። ውሃ ከላይ የመጣውን መጠራቀሚያ ስላደረግነው በሁለት በልማትም በመጠጥም ለቤተ ክርስቲያኑ አገልግሎትም ለክርስትናም ለቄደርም ለተለያዩ የቀንዲል ስራዎችም ለመጠጥም ለጸበልተኞችም ለበሽተኞችም በገዳሙ ለሚገኙ አገልጋዮችም ለአረጋውያኑም ለሕፃናቱንም በቦታው ለሚገኙ መምህራንም ተማሪዎችም የሚያገለግል መጠራቀሚያ ጋን ነው። ግን ችግሩ ያው እንደምታዩት ነው። አሁን እየፈረሰ ነው ያለው። አንድ ለዚህ ጥገና ያስፈልጋል። ከላይም በብረት መታሰር ያስፈልገዋል። አቅም ያለውና እግዚአብሔር ያደለው አማኝ ወይም ደግሞ ክርስቲያን ካለ እንደ አቅሙ እንደተሻለው ድጋፍ እንዲያደርግልን እናሳስባለን። በቀጣይ ወደ ቤተክርስቲያኑ ነው የምንሄደው። ቤተክርስቲያኑ ምን ይመስላል? ይኸው እንደሚያዩ ነው። ከዚህ እየተቆፈረ ነው እንግዲህ ይሄ ተራራ እየተናደ አፈር ወደ ታይ እየተደረገ ድንጋይና ጋቢውን እየተገደበ ነው ቤተክርስቲያኗ የተመሰረተችው። ጊዜያዊ ስራ ነው፣ የእንጨት ስራ ነው።
ያው ይሄ የምታዩት አፈር ነው። ይሄ ውሃ ማን ነው እንዳይገባበት እንኳን ይኸው ደረጃ ማድረግ ይገባው ነበረ። ይኸው ጎርፍ ደፍኖት በዚህ ጎርፍም እየገባ የተሰራውንም እንጨት እየበሰበሰ ይኸው ግንባታውንም ትንሽ እየተሰረሰረ ይታያል። አሁን ይሄ በቀላሉ መጠገን ይችል ነበረ። የጊዜው ጉዳይ፣ የአቅሙ ጉዳይ፣ የህዝብንም ችግር የእኛንም ችግር የሁላችንም እንደምናውቀው የሁላችንም ችግር ስላለ ለእኛም ለመናገሩ ለማሳሰቡም እየከበደን ያየ የሰማ ወገን ክርስቲያንም አቅም በማጣት ከችግር አንጻር ይኸው ያልተሟሉ ነገሮች ናቸው። እነዚህ ይኸው በአፈር ሙሊት ናቸው ያሉት። አሁን በዚህ በኩል ይኸው እንደምታዩት ይሄ ላውን ነው አፈር የለበሰው፣ ውስጡ አፈር ነው፣ ከላይ ሲሚንቶ ነው። ብቻ ይሄ ወደ ቤተ ክርስቲያን ወደ መቅደሱ ሲገቡ ይሄ ቤተልሔም ነው። ከቤተልሔም ቆይተው ወደ ቤተ መቅደሱ ሲገቡ ብቻ አፈር ይዞ እንዳይገባ እግራቸው ነው ላውና አፈር የለበሰ እንጂ ውስጡ ይኸው በሙሊት አፈር ነው ያለው። በገረጋንት ተሞልቶ አንድ ቆርስ ድንጋይ እንደተጣለበት እዚህ ደረጃ ነው ያለው። ይህም የእንጨት ቤት ነው። ላውን ነው ጭቃ ተደርጎ ያው ተሞክረ ነበር። ይኸው እየነቃ ነው ያለው። እዚህ ጋር እየተሰነጠቀ ነው። አሁን ውስጡ ጭቃ ስለሆነ ነው። ውስጡ ጭቃ ነው። ጭቃ በእንጨትና በጭቃ ስለተሰራ ለዛም ያው ቦታው የብድር አፈር ጭምርም ስለሆነ ይኸው እየነቃ እንደዚህ አይነት ችግሮች አሉና ለእነዚህ ችግሮች የሚሸፍን አካል አቅም ያለው አካል ወይም ወገን ካለ ለማሳሰብ ያህል ነው። ይኸውም እንደምታዩት ነው። ይሄ የውስጥ አፈር መሆኑ የመረጃው ይሄ ነው። ይኸው አፈር ነው። ሲሚንቶ ነበር መሆን የለበት፣ ግን ሲሚንቶው አቅም ስለሌለ ይኸው በአፈር ስለተሞላ ይኸው እየነቀላው እየተደረመሰ ነው ያለው። የውጩ አካባቢው ይህን ይመስላል። ይሄ ቤተልሔሙን ይሄን በአጠቃላይ በብድር አፋፍ እንዲሁ እየተደገፈ ነው። አሁን እዚህ የደረሰው ቤተክርስቲያኑ ተሸርሽሮ እንዳያልቅ ተሰርስሮ ወደ ታይ እንዳይወድቅ አሁንም ከታይ ድጋፍ ያስፈልገዋል። አሁን ይሄ በአጭር አቅም ስላጠረን ነው እንጂ መሰረታዊ ድጋፍ የሚያስፈልገው ያ ታይ ነው። የምታዩት ታይ ያ ነው መነሻው፣ ያ ነው። እንደዛ ብሎ በዛፉ ተመጥቶ ይሄ እንዲህ እንዲደገፍ ነው የኛ እቅድና ብላኑ የተጣለበት እንዲህ ነበረ። ግን ያለ መሙላት ረጅም ጊዜም አፈርም ድንጋም ገንዘብ ስለሚያስፈልግ ዝም ብለን ቆረጥ አድርገን ለጊዜው አገልግሎት እንዳይቆም ለዚህ ቆረጥ አድርገን ያው እንጨት ቤት ወይም ይሄን የመሰለ ጊዜያዊ አገልግሎት የሚሰጥበት ቤተክርስቲያን ተሰርቷል። ውስጥ እንዴት ነው አባቴ? ውስጡ ደግሞ አሁን እንሄድና እንየው። እሺ ውስጡ ደግሞ ስንገባ ራሱ ቦታው ስለሚናገር ራሱ ስለሚገልጸው አብረን እንግባና እንየው። ቤተሰቦቼ ወደ ውስጥ እየገባን ነው። በምትችሉት አቅም እዩት። በሙላው ቦታው በዚህ አሩር በዚህ ፀሐይ እንዲህ ያለ ለምለም ማግኘት በእውነቱ ከባድ ነው። ነገር ግን የማይቻለውን በእግዚአብሔርና በአባታችን ጸሎት ተችሏል። እስከ ዛሬ ድረስ ባላችሁ አቅም እንዲሁም ደግሞ ሰዎች ሲመጡ እያስቸገሩ በአፈር በድንጋይ እያደረጉ አዋቅሮ ቤተ ክርስቲያኗን መልክ ለማስያዝ ሞክሯል። አሁን ግን ያለው መጪውም ጎርፍ ስለሆነ እየተሸረሸረና እየተናደ ስለሆነ እባካችሁ ሕዝበ ክርስቲያን ድረሱልን። የፈጉበት ነው። ምንኩስና ስንፍናን ማበረታቻ ሳይሆን ስራ እየሰሩ ቀንና ሌሊት የሚደክሙበት የእግዚአብሔር አገልግሎት ነውና አይተኙም፣ ደሞም አያንቀላፉም። ሁሌም ስራ ላይ ናቸው። እስቲ ቀጣዩን ደግሞ አብረን አባታችንን እየጠየቅናቸው እንሄዳለን። ተከተሉኝ። ነው እያልኩ ያለ ያ ልሹ አለመሆን አንሱት፣ ይሄን አንሱት፣ ይሄን አንሱት። ይኸው እነዚህ ስጋያዎች በፊት በነበረው ቤተ ክርስቲያን ተነጥፎ የነበሩ ናቸው። እነዚህ ቀይ ግን ልሾ ሆኖ
በደንብ መነጠፍ ነበረበት ስላላለቀ፣ ሁለተኛውን ስለማይበቁ ያው ጊዜው ይጠብቅ ብለን ነው ይኸው ተሰናጥቀዋል። እነሱም ተጨማደው ነው ያሉትና ይሄ ውስጡ አፈር ነው አባቴ፣ አፈር ነው ውስጡ። ትንሽ የተወሰነ ድንጋይ አለው አሁን ለዛ ነው ንቃቱ የሚያሳየው። ከውስጥ የተደለደለ ብድር አፈር ነው፣ ከላይ ግን የአንድ ኮርስ ድንጋይ አለው። ግን አርማታና በደንብ ሙሊት ልሾ ያስፈልገው ነበረ። ያ ባለመደረጉ ነው ትንሽ መንቃትና ቶሎ እነዚህን እስቲ አንድ ክርስቲያን እንደው የአቡነ ገብረ መንፈስ ቅዱስ ወዳጅ ይህንን በተለያየ መልክ በሌለው መጋረጃ እንደምታዩት ከዚህ ጋር መጋረጃው እንኳን አንድ ወጥ የሆነ አይደለም። ይህንን አንድ ሰው አያጣም። መድኃኔዓለም ኢየሱስ ክርስቶስ ልጆች ይኖሩታል፣ አንድ ሰው አያጣም። እና ይህንን የምትችሉ እኔ ያሬዶ እኔ ይህንን አረጋለሁ የምትሉ ይህንን ደግሞ ሙሌቱን አርማታውን እኔ አንድ ሰው በቂ ነው። መድኃኔዓለም የላከው እነዚህ መነኮሳቶች ቀንና ሌሊት የደከሙበትን ደግሞ እንደዚህ ተሰነጣጥቆ እየተሸረሸረ ስናየው በእውነቱ እኛ በዓለም ላይ የትም እየዋተትን እነርሱ ደግሞ ከጸሎት ከስግደት ከጾም የተረፋቸውን ጊዜ እንዲህ ሲደክሙ የከረሙበትን ተሰነጣጥቆ ሳይ በጣም ልብ ያዝማልና እባካችሁ ስለ እናታችን ስለ ቅድስት ኪዳነ ምሕረት ብላችሁ አግዙ። ይሄ ቤተክርስቲያን መቅደስ በአካባቢው የሚኖሩ ሰዎች አገልግሎት የሚያገኙበት ነው። ወደ ውጭ ይወጣ ይሄን ያስታውቃል እኮ ጭቃ ነው። ዝም ብሎ ሌላው ለጊዜው ለእይታ ጊዜው ቀለም ተቀብቶ እንጂ ጭቃ ነው መሆን የነበረበት። ውስጡ ጭቃ ሆኖ በኋላ ሽቦ ተደርጎ ሲሚንቶ መገረፍ ነበረበት፣ በውጭ እንደተጀመረው ማለት የውጭ ሽቦ አለው። ይሄ ግን የለውም። ዝም ብሎ በጊዜያዊ ከአቅም ጥረት እንደው የራሱ ይመሰክራል። ይኸው እየነቃ ነው ያለው፣ ጭቃ ነው ራሱ። ይሄ ደረጃ አንሱት። ይሄ ዝም ብሎ በዚህ የሸፈን ነው ልሾ ነበር መሆን የነበረበት። አሁን ይሄ እየለቀቀ ነው። ይሄ ከግንባታው ይኸው እየለቀቀ ነው ያለው። ይኸው ይሄ ለጊዜው እንደ አረፍት ለሚያገለግሉ ይሄም አፈር ነው ውስጡ። ይሄም አፈር ነው። ይሄ ብሎኬት ነው፣ ግን አልተገናኘም። መታሰር ነበረበት፣ በብረት መታሰር ነበረበት። በእንትን ያው እነዚህ ነገሮች ናቸው። ያው ልሾ መሆን አለበት። ሌላ ቢቀር ልሾ ሆነ እንኳን ለስለስ ብሎ ምንጣፎችን በአግባብ እንዲነጠፉ፣ ይህም ደግሞ በአግባብ በዚህኛው ጋር እንዲገናኝ በሽቦ በኮለን እና በእንትኑ መታሰር ነበረበት። ብረት ከታሰረ የትም አይሄድም። የብረት ኮለን አድርጎ በቢም ማለት ነው። ቢም ብታሰር አሁን የትም አይሄድም፣ ያስባል ከውስጥም ጋር ተያይዞና እነዚህ ነገሮች ናቸው። መቅደሱም ልክ እንደዚህ ነው። እንደዚሁ ውስጡም እንደዛው ነው። እነዚህም አንሱልኝ። ይሄ ቤተክርስቲያናችን ሕግና ስርዓት የሚያስፈልገው ጉዳይ አለው። ይሄ የራሱ ቤተክርስቲያኑ ሕጉን የጠበቀ ምስጢራዊ ስርዓት አለው። ይሄ ይኸው እንደምታዩት ነው። በእንትን ተሰርቶ ውስጡ ተለስኖ ዲዛይኑ ጠብቆ አልቆ ይሄ በመዝጊያ ተዘግቶ ለማህሌቱም እቺ ቅድስት ናት፣ እቺ ማህሌት ናት። ያው በጊዜው ባለው ማለት ነው። እና እቺ አሁን እንቅፋት እየሆነ ካህናቶች እዚህ ሲያጥኑ ወጥተው ሲገቡ እየወደቁ ነው የሚገኙት። ሁሉ ጊዜ እንቅፋቱ ነው የምትገኘው። ይሄ ነው አንዱ። ከመቅደሱም እንደዛ በቤተ መቅደሱም እንደዚህ በዚህ ተመሳሳይ ዲዛይን አለው። ይሄ አለማለቁ ነው ልንገልጸው የምትችለው። እነዚህም ያው ደረጃ ይዞ መሰራት ነበረበት። ስሚንት አቋርጠን ነው። አሁን እቺ ትንሽ ሰልሚት ለብሳለች። እቺ ግን ብሎኬት ተደርጋ አሸዋ ነው ተሞልታ ያለች እና
ሲሚንቶ የለም። የሲሚንቶና ያው ብረት ቢምና ኮለን የሚሆኑ ነገሮች ትንሽ የተወሰኑ ማሰሪያ የሆኑና መቅደሱ ልሾ ቢሆን ይሄ ትንሽ እንደምታዩት ጭቃውንም በሲሚንቶ ቢለሰን ይችን እንኳ የሚያሟላ የታደለ ክርስቲያን ካለ ለማሳሰብ ነው። እንግዲህ እግዚአብሔር አምላክ በእናንተ ላይ አድሮ ስራ ይሰራል፣ ወዳጆች ይጠራልና እንደ አቅሙ ሰው መቼም ያለ አቅሙ ስራ መስራት አይችልም። እንደየአቅሙ ከሩቅም ያሉ ከቅርብ መልእክት ለማስተላለፍ ነው። እኛ በእርግጥ ብዙ ተቸግሮ እንዳለ ማንኛውም አካል በችግር እንዳለ ይገባናል። ግን ምናልባት ከኛ የተሻሉ የተወሰኑ የታደሉ ሰዎች ካሉ ሀብታቸውም የተባረከ አደራቸው ያረሱ ክርስትና አደራ ነው፣ ንኩስናም አደራ ነው፣ ህዝብ ማስተዳደር ህዝብም አደራ ነው፣ አገልግሎትም አደራ ነው፣ ማስተማርም አደራ ነው። አደራ ያሌለው ሰው የለምና አደራ ያላቸው ሰዎች አቅማቸው የፈቀደውን ያህል ለማድረግ ፈቃደኞች ካሉ መልእክት ለማስተላለፍ ነው። ቦታው ግን ይሄ ይመስላል። ህዝበ ክርስቲያኑ ሊረዳ ቢፈልግ ምን ባንክ ማለት በባንክ ነው አይደለ? የቤተ ክርስቲያኑ ቤተ ክርስቲያኑ ባንክ አለ የራሱ ስሙ ምንድን ነው? የቤተ ባንኩ ሐራ መካነ ሕይወት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ባንክ ቡክ ይላል። ራሱ እንደዛ ብሎ ነው የሚመጣው። በዛችው የአቅማቸውን አስራት በኩራታቸውን አድርገው እንዲያስገቡ ለልጆች ይታዘዙታል። ኪዳነ ምሕረትን አምናት አለው። ይሄ ቤተ ክርስቲያን አልቆ በደስታ ተገናኝቶ የእርሶም ደስታ እንደሚጠሩኝ እርግጠኛ ነኝ። የእግዚአብሔር ፈቃድ እንደሚጠሩኝ እርግጠኛ ነኝ። ቤተሰቦቼ እንደማታሳፍሩኝ። እስከ ዛሬ ድረስ ከ10 ያላነሰ ቤተ ክርስቲያን አብረን ስናሰራ ቆይተናል። እናንተ እጅ ሆናችሁ እኔ ድምፅ ሆኜ፣ አሁን ደግሞ የአባቶቻችንን ጥሪ በተራራ ላይ ውሃን ጠልፈው እንደዚህ በደረቀ መሬት ላይ ለምለሙን ነገር አሳይተውናልና ድካማቸው መና እንዳይቀርባቸው ጎርፍ ሳይመጣ ተረባርበን ይህንን ነገር ከእልባት እናደርስላቸው። ያሳዝናል። እኔ ውስጡን ማየት አልችልም። እንደምታዩት ነው። እሳቸው ፊት ለፊት ያለውን ነገር ተናገሩት እንጂ ባለው ሁኔታ መነኮሳቶች ውስጥ ምን እየበሉ ነው፣ ምን እየጠጡ ነው የሚለውም ነገር አሳሳቢ ነው። በነገራችን ላይ አባታችን ማክስ ያደረጉትም ራሳቸውም የጤና እክል ስላለባቸው ነው። የጤናዎት አይቀድምም ወይ ብዬ ስጠይቃቸው ልጄ መጀመሪያ እኔ ቤተ ክርስቲያኑ ይለቅና አእምሮ የሚያርፍልኝ እሱ ነው ብለውኝ ነው። ስለዚህ ሁላችሁም በእናታችን በቅድስት ኪዳነ ምሕረት በአባታችን በአቡነ ገብረ መንፈስ ቅዱስ ስም እለምናችኋለሁ። ይህንን ቤተ ክርስቲያን የምችሉትን ያሬድ እኔ ሙሉ የቤተ ክርስቲያኑን መጋረጃ ሙሉ አርማታውን ቤተ ክርስቲያኑ እንዳለ በጭቃ ነው የምታዩት። የምንችል ይሄ ለአንድ ክርስቲያን በቂ ነው። ይህንን በረከት የምትወስዱ ሰዎች በብሎኬት ሙሉን አሰራለሁ የምትሉ ካላችሁ የምንለጥፍላችሁ የንግድ ባንክ እንትን የራሱ በቤተ ክርስቲያኑ ቀጥታ ነው የሚገባው። አባታችን እንዳሉ መነኮሳቶችም ወደዚህ ኑና አንድ ያለው ከታርገውና እደጅኑ አንድ የተጨማሪ የረሳት ምንድን ነው? ይሄ ቆርቆሮ እያፈሰሰ ነው። እንግዲህ እቺ በፊት በሚዲያ አየናት እንትና በቀረጻ አየናት ውስጥ ቤተክርስቲያን ጊዜያዊ የምንገለግልባት ነበር። እሷ እያለኝ ነው አገልግሎት ቦታ ስለሌለው ቦታ ሌላ አማራጭ ስለሌለው ማቀራቢያ ቦታ ስለሌለ እዛው እያለኝ ስለተሰሩ ትንሽ ይኸው ዜናው እያፈሰሱ ይኸው ፈርኒሶቹ ያው ቆርቆሮውን ተቀዶ ይኸው ፈርኒሶቹ እንትን የተበላሽ ይታያሉ። እነዚህንም እግረ መንገዱ ታሳቢ እንዲደረግላቸው ነው። በተጨማሪም በዙሪያውም ደግሞ የምናያቸው ነገሮች አሉ። ከዚህ ተያይዞ የሚታዩ ነገሮች መጋረጃዎቹ የተለያዩ ሰው መልኩ ነው። አዎ ለጊዜው ነው። አሁን ለጭቃው ትንሽ ሰው እየተጠገንት ስለምለው ነው። ያው ጭቃ መሆኑ ይሁን ይሄ አይጣቹ ሁሉ እየሰረሰሩ ይሄው ቅድም እንዳየናቸው መሰረት አሁን ይሄ ጨርቅ የተደረገበት ልሹ ስላልሆነ ነው። ልሹም ስላልሆነ በቤም ስላልታሰረ የጊዜው ጉዳይ ስላቋረጠን በጅምር ስለቀረብን ነው። ያው እነዚህ ነገሮች ናቸው። አሁን እነዚህ ከወደቁ ምእመናንም
መነኮሳትም መናንያንም መምህራንም አገልጋዮችን በሙሉ ያው እዚህ ተጠግተው ነው አገልግሎት የሚሰጡትና እነዚህ አንገብጋቢ የሆኑት እንኳ የሚሸፍን ወገን ካለ የሚሸፍን ክርስቲያን ካለ ላለው ቀላል ነው፣ መቼም ለሌለው ነው እንጂ እነዚህን ያው ተለያይተዋል። አሁን ይሄ ሰው አያየውም። ይሄ እንድታዩት የፈለኩት ለዛ ቻርጀር እንዳልቅብክ ላይም